Iran accuses Ukraine of attacking an Iranian vessel and killing a sailor. ኢራን በዩክሬን ላይ ዛሬም ጥርሷን እንደነከሰችባት ይገኛል። ጉዳዩ እጅግ አስቸጋሪ ነው። ዩክሬን ደግሞ ኢራን አረሳሹም እንደ የሚል ጥያቄ እስከ ማንሳትም ደርሳለች። በካስፒያን ባህር ላይ የተመታው መርከቧ ካሳ እንደሚያስፈልጋት ያሳወቀች ሲሆን ፕሬዚዳንት ዘለንስኪ ይህን ማድረግ የሚሳናቸው ከሆነ በራሳቸው መንገድ ኢራኖች ኪሳራቸውን እንደሚያወራርዱም ዝተውባቸዋል። ምንም እንኳን ዘለንስኪ ኢራንን ጠላት አይደለችም፣ አዲስ ግንባር አንፈልግም በሚል ፖለቲካዊ ማስተባበል ውስጥ ቢገቡም ቴህራን ግን በበርካታ ጉዳዮች ቂም ቋጥራባቸዋለች። የባህር ሰላጤውን ሀገራት የድሮን ጦር መሳሪያ ስርዓት ለማስታጠቅ ያደረጓቸው ወታደራዊ ስምምነቶች፣ በጦርነቱ ሰዓት ወደ አረብ ሀገራት ያደረጓቸው ጉዞዎች፣ በተደጋጋሚ የሚያወጧቸው መግለጫዎችና ቴህራን ሞስኮውን በጦር መሳሪያ ትደግፋለች በሚል ኢራንን ከሩሲያ ወገን መመደባቸው በአያቶላውያኑ በጥርጣሬ አይን እንዲታዩ አደገኛ መልእክት ሰዶባቸዋል። ፕሬዚዳንት ቮሎዲሚር ዘለንስኪ የዩክሬን ረጅም ርቀት ተጉዞ አውዳሚ ሰው አልባ አውሮፕላን በሰሜናዊ ኢራን በሚገኘው ቁልፉ የካስፒያን ባህር ላይ የነበረን የንግድ መርከብ ለዛውም የቴህራን ሀብት መምታቱ መርከበኛውም ህይወት ማለፉ ወታደራዊ ውጥረት ውስጥ እስከ መግባት ቴህራንና ኪየቭ እንዲደርሱ በር ከፍቶም እንደነበረ የሚዘነጋ አይደለም። ምንም እንኳን ነገሮችን በዩክሬን በኩል ለማብረድ ጥረቶች ተደርገው ኢራንም ካመናችሁን ለጊዜው አጸፋውን ትቼዋለሁ ማለቷ ጉዳዩን ቢያረግበውም ዛሬ ደግሞ አዲስ እሳት በኢራን በኩል እየተቀሰቀሰ ነው። ቴህራን ከነገ ዛሬ ባሊስቲክ ሚሳይል ታስወነጭፋለች የሚለው ስጋት በወቅቱ አይሎ እንደነበረም ዘገባዎች አስታውሳሉ። ረገበ የተባለው ውጥረት አሁን በኢራን ካሳ ካልተቀበለን ካሳውን በራሳችን መንገድ እንቀበላለን፣ እሱም የዘለንስኪ መንግስት ተግባር ቆመን እንደማናየው ማሳያ ይሆናል ማለቷ አዲስ ውጥረትን ፈጥሯል። የካስፒያን ባህር በቀላሉ የሚታይ እንዳልሆነ የኤዥያ አውሮፓ ጂኦፖለቲካዊ ተንታኞች ሳይቀሩ ያስቀምጣሉ። የካስፒያን ፖሊሲ ሴንተር ሲፒሲ ተንታኞችም ይህኑ ነው የሚሉት። በተለይም ሲፒሲ በዋሽንግተን መቀመጫውን ያደረገ ቁልፍ ተቋም ከመሆኑን ባሻገር በካስፒያን ቀጠናዊ ፖለቲካዊ፣ ኤነርጂ፣ ጸጥታና የተለያዩ ትስስሮችን በየዕለቱ በመዳሰስ ዝና ያለው በመሆኑ አዲሱ ውጥረት በዚህ አካባቢ አደገኛና ከሆርሙዝም በላይ ሀያላኑን በግልጽ ሊያፋጥጥ ይችላል የሚል ሀሳብ መስጠቱ በእርግጥም ስጋቱን ከትላንቱ ዛሬ ከፍ ያድርገዋል። በአውሮፓና ኤዥያ መካከል አቋራጭ የንግድ መተላለፊያ ከመሆኑም በላይ ለሩሲያና ኢራን የደህንነት ዞን ተደርጎ የሚወሰድ ነው። ራሳቸውን በነጻነት የሚከላከሉበት ቁልፍ ቦታ ማለት ነው። በዚህኛው መስመር ላይ 5 ሀገራት ያዋስኑታል። ካስፒያን በሩሲያ፣ ኢራን፣ ካዛክስታን፣ ቱርክሜኒስታንና አዘርባይጃን የሚዋሰን እንደሆነ ይነገራል። የተለያዩ ምዕራባውያን ዓለም ሀገራትም ቢሆኑ ከባቢው ላይ ደህንነታቸውን ለማስጠበቅ የሚጠቀሙበት ቢሆንም ሞስኮና ቴህራን ወታደራዊ አቅማቸውን ለማሳየትና ለመገንባት እንዲሁም ቅርብ ለቅርብ በስትራቴጂ ውሃ አካል ላይ ለመገናኘት እጃቸውን ለማሳደግ የሚጠቀሙበት መሆኑ ዩክሬን ትንኮሳ ማድረጓ ለፑቲን አደገኛ መልእክት፣ ለአያቶላዎቹ ሉዓላዊነታቸውን እንደመደፈር ተደርጎ የሚወሰድ ሆኗል። ካስፒያን በዓለም ፖለቲካ ላይ ዝም ያለ የኢኮኖሚ ድምጸትን በአሁኑ ሰዓት የሚከተል ቁልፍ ከባቢ እንደሆነ ይነገርለታል። በዓለም ላይ አሉ የሚባሉት 10 የውሃ ላይ መተላለፊያዎች ማለትም እንደ ሆርሙዝ፣ በብ ኤል መንደብ፣ ስዊዝ ቦይ፣ የማላካ ሰርጥ፣ እንግሊሽ ቻናልና መሰሎቹ የመዘጋት አደጋ ቢገጥማቸው ጥሩ አማራጭ የካስፒያን ባህር ተደርጎ የሚወሰድ ነው። Шановні українці, українки, коротко про цей день. Зараз наша команда – це і військові, і Рустем Умєров на шляху в регіон Затоки, де наші хлопці можуть допомогти захисту життя та стабілізації ситуації. Ми бачимо, які виклики зараз є через удари з Іраном, через всю цю війну, яка може затягнутись. Фактично, іранський режим заблокував Ормузьку протоку, а це один з основних шляхів постачання нафти та газу на світовий ринок. Це ነዳጅና ጋዝ ያለው ቁልፍ የማስተላለፊያ መስመርንም ያካተተ በቻይናና አውሮፓ መካከል የጦፈ የንግድ ልውውጥ እንዲደረግ ወሳኝ ሚና ያለው መሆኑ ደግሞ ዓለም አቀፋዊነቱ የዋዛ እንዳልሆነ ጠቋሚ ሆኖ ተመዝግቧል። ሩሲያና ኢራን ደግሞ ከምዕራቡ ዓለም እይታ የተሰወረ ንግድና የጦር መሳሪያ አቅርቦትን በሚስጥር በግዛታቸው ለማከናወን ወሳኝነት እንዳለው ካስፒያን ባህር ያምኑበታል። ለዚህም ነው ሞስኮና ቴህራን በተደጋጋሚ ወታደራዊ አቅማቸውን ለማሳየትም ሆነ ትስስራቸውን ለመጠቆም በባህሩ ላይ በተደጋጋሚ የተለያዩ እንቅስቃሴዎችን የሚያደርጉት። እንደ ቁልፍ ማሳያ የሚወሰደው 5 የካስፒያን አጎራባቾች ኢራንና ሩሲያን ጨምሮ በ2018 ባለቤትነታቸውን በተመለከተ የተስማሙት ስምምነትን ተከትሎ የተፈጠረው የምዕራቡ ዓለም ፖለቲካዊ አለመግባባት ነው። በዚህ ስምምነት ሀገራቱ መብታቸውን ያስከበሩበት እንደነበረም የሚዘነጋ አይደለም። ከ5ቱ ሀገራት ውጭ ማንም የጦር ሰፈር እንዳይገነባ፣ እንደ
እንደ አሜሪካና የሰሜን አትላንቲክ የጦር ጥምረት ያሉት የሚል ሰነድም ማካተቱ ምን ያህል ፑቲን ምዕራቡን ዓለም ለማግለል እንደሚጠቀሙበት የሚያሳይም ሆኖላቸዋል። ሚስጥራዊ የጦር ልምምዶች በቴህራንና ሞስኮ መካከል እንዲደረግም ቁልፍ ሚና ያለው የውሃ አካል ሆኖ ተመዝግቧል። ለዚህም ነው ካስፒያን ላይ ከዚህ ቀደም የተሰነዘረው ጥቃት በእርግጥም ሩሲያና ኢራንን እንደ መንካት አካባቢው ላይ ያሉ ቀሪ 3 ሀገራትንም ጫና ውስጥ እንደማስገባት ነው በሚል ፖለቲካዊ ተንታኞች ስጋታቸውን ሲያስቀምጡ የነበረው። خبرنگاران ما هیچ مذاکره‌ای در حال حاضر با آمریکا نداریم. مذاکراتی که ما داریم و گاهن ممکن هست که تفسیرهای متفاوتی ازش بشه همون مذاکراتی است که با عمان داریم، متمرکز بر ایجاد تمهیدات لازم در رابطه با تنگه هرمز. ዩክሬን ይህን ማድረጓ ዛሬ ላይ ካሳም በኢራን ቢያስጠይቃትም ለጊዜው ዘለንስኪ የትም መዝለቅ የሚችል አቅም አለን፣ ሩሲያና ኢራን መልእክት ይድረሳቸው ለማለት ሞክረውም ነበረ። ምንም እንኳን ኪየቭ ሳይታሰብ የተፈጸመ ጥቃት ነው ብትለውም ቴህራን ለማመን የሚሆን ነጥብ አላገኘሁም በሚል ሞግዳባታለች። ግዴለሽ ጥቃት በሚልም ኢራን መውገዟ የሚዘነጋ አይደለም። መጀመሪያ ላይ ዩክሬን ኢራን እንደ ተጎጂ ራሷን መቁጠር የለባትም በሚል ለማስተባበል ሞክራ ነበር። ነገር ግን እየቆየች ለማመን ተገደደች። በዛ ላይ ይቅርታ ጠይቃበታለች። ቴህራን እዚህም ላይ አልቆመችም። ዛሬ ካሳ አምጡ ብላለች። ካሳው ካልተሳካ ደግሞ እርምጃ ላይ ማለቷ የሁኔታዎችን አደገኛ የሆነ መምጣት የሚጠቁም ያደርገዋል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ችግሮችን ለመፍታት ለጥቃቱ ካሳ ያሻል በሚል በግልጽ አስቀምጠዋል። ያሉትንም ሰምተናቸዋል። ነገር ግን ይህ ጥቃት የተፈጸመው በከፍተኛ የዩክሬን ጦር አዛዥ ቀጥተኛ ትዕዛዝ ነው በሚል ባጋይ አስጠንቅቀዋል። በሰዓቱ ዘለንስኪ ጥቃቱን አውድሰውት ነበረ። ኋላ ላይ ግን እኛ አዲስ ግንባር አንፈልግም በሚል ሀሳባቸውን ለውጠዋል። ኢራን ለሩሲያ ሻይ ድሮኖችንና ተያያዥነት ያላቸውን ቴክኖሎጂዎችን እያቀረበች ነው በሚል ዩክሬን በተደጋጋሚ መክሰሷ ይታወሳል። የዩክሬን አምባሳደር በእስራኤል መርከቧ የሚሳኤልና ድሮን ቴክኖሎጂ መገጣጠሚያዎችን የያዘች ናት በሚል አስተያየት መስጠታቸውም አሁን ላይ ካለው የዘለንስኪ መንግስት ማስተባበያ ጋር አብሮ የማይሄድ ሆኗል። مذاکرات ما با عمان در خصوص تعیین مسیر تردد در تنگه هرمز هست. یک مسیری از قدیم وجود داشته که معروف هست به TSS. این مسیر خب با توجه به آنچه که در جنگ پیش آمد باید حتما جابجا بشه. ما در حال مذاکره هستیم برای یک TSS جدید ولی با توجه به پیچیدگی‌های فنی و حقوقی که این مسیر خواهد داشت فعلا در مورد یک مسیر موقت داریم صحبت می‌کنیم. که این مسیر موقت به طور طبیعی پایه اون مسیر نهایی خواهد شد، مثلا اون TSS نهایی. روی مسیر موقت داریم صحبت میکنیم تقریبا به نتیجه ዛሬ ኢራን በየትኛውም አጋጣሚ በካስፒያንም ሆነ በሆርሙዝ ሰርጥ የሚደረጉ እንቅስቃሴዎችን በቁጥጥር ስር አድርጋቸዋለሁ፣ በተለይም ደግሞ በሰሜን በኩል ያለው ከቁልፉ አጋሯ ሩሲያ ጋር ያለኝን ወዳጅነት የሚያቆራርጥ በመሆኑ የሚሰነዘረው ጥቃት ሁሉ እጅግ ከባድ ትርጓሜ ያለው ምላሽም የሚያስፈልገው ነው በሚል አቋሟን እያስቀመጠች ዛሬም ቀጥላለች። The Ukraine conflict and the Iran conflict in the same breath, in the same story.